ደርግ መጣ። እሺ መጀመሪያ ደርግ ቤትን ወረሰ። እሺ አንድ በል ዝም አልን። ርስት ወረሰ፣ ዝም አልን። የሚጠፋው ጠፋ። መጥፋት ያልቻለው የትምህርት ጉድለት ያለበት እዚሁ ቁጭ እንዳለ እጁን ሰጠ። ለጥይት አፈሙዝ ተጋበዘ። እርስዎ በንጉሳዊ ቤተሰብ አባል እንደነበረ ሰው ሀብት ንብረት ማፍራት የሚጠበቅ ነው። ምን ንብረት ነበራችሁ እርስዎም ሆኑ የልዑላውያን ቤተሰቦች? እኔ ጉለሌ ታውቀው እንደሆነ ጉለሌን ታውቀው እንደሆነ መድኃኒት ትምህርት ቤት የሚባለውን ታውቀው እንደሆነ እዛ ፊት ለፊት ላይ የአያታችን ቤት የሉል ራስ ኃይሉ ቤት ክፍት ነበር። እሳቸው ሲሞቱ ተቆለፈ። ማን ይግባ? እኔ እንዴ ገብቼ አያቴን ገድዬ እንዴት ሞተው ተብሎ ታሸገ። በኋላ ሰዎች እየመጡ ያንን ቤት መብራት በድንጋይ መስዋዕቱን በድንጋይ እያሉ ሲያስቸግሩ ቤቱን አፈራርሰን ሸጥ ነው። ያን ጣውላውን ምናምን ሸጥ ነው። እኔ ከእናቴ ጋር ነበረ። አፈራርሰን ማለት ምኑን? ፈረሰ ቤቱን። እሺ ቤቱ እንትን ግንቡ ታች ነው፣ መሰረቱ ነው ግንብ፣ ከላይ ግን ጣውላ ነው። የራስ ኃይሉ ቤት ዙሪያውን በረንዳ ሆኖ መሀል እንደ ቤተ ክርስቲያን ቤት ነው። ሁለት ክፍል መኝታ ቤት አለው። ያን ነቃቀልና ሸጥ ነው በርካሽ። እኔ በብር ከቤቱ ሽያጭ ላይ 70 ብር ደረሰኝ። በኔ ብዛታቸው። እንጨቱን ነው የሸጣችሁት? እንጨቱን መስኮት መዝጊያ መስኮት እንጂ ቤቱን አይደለም። ተሸጥ። ፈረሰ እኮ ቤቱ ቀረ። አሁን መሬቱን አጥር የለውም፣ ቅርጽ አለው። ግን ግቢው ቅርጽ አለው። የቴኒስ መጫወቻ ቦታ አለው። የቴብል ቴኒስ መጫወቻ አለው። ባስኬት መጫወቻ ሜዳ አለው። በኩሽኔታ ደግሞ መሽከርከሪያ ያለው። እሱን ዝም ብለህ ተው ነውና አሁን ምን ሆነ? ያ ቦታ ቀበሌ ያዘው። ቀበሌ ምን ብሎታል? አሁን የራስ መናፈሻ አለው። የውሃ ዋና ቦታ አለው። ቀበሌ ተጠቀምበት ያልደን የእኛን ደርግ መጣ። ቅድም ያልኩን ነገር አረገ። ርስት ያለውን ነጠቀ፣ ለገባር ሰጠ። እዛው ገበሬውን ባለሀብት አረገ። ግድ የለም ይሁን ተባለ። እኔ ቀደምት ከትምህርት ቤት ተነስቼ ስራ ዓለም እስክገባ ድረስ ቤት አለን፣ ሚከራይ ቤት አለን፣ መኪና አለን። በዛ እንሄዳለን። ተግባረድ ወጥቼ በጃንሆይ በማዕረግ ፈተና ስላለፍኩኝ ብርሃነ ሰላም ተመደብኩ። ስመደብ ከትምህርቴ ጋር የተያያዘ በመሆኑ ሙቀቱ በቀላሉ በ9 ቀን ውስጥ ያንን የገባሁበትን የማተሚያ ስራ ቻልኩት። ቆንጆ ሆነ። በ9ኛው ቀኔ 140 ብር የነበረው ደሞዜ 9ኛ ቀን ላይ ደግሞ 140 ብር ተጨመረልኝና 280 ብር ተጓዝኩ። አሁን ያ ጉዞ እጅግ በጣም ደስ የሚል ህይወት ውስጥ አስገባኝ። በጣም ደስ የሚል ሚስት የለኝም፣ ልጅ የለኝም፣ ከእናቴ ጋር ነው። እናቴን በጣም እወዳታለሁ። ሌላ ልጅ የላትም፣ ከእናቴ ጋር ነው ያለ ነው። መኪና አለን። በቃ ስንኖር ቤቱ ተወረሰ፣ የእናቴ ቤትም ተወረሰ። የእናቴ ቤት የተወረሰው ለምንድን ነው? ሳሎኑን፣ ምግብ ቤቱን፣ እቃ ቤቱን አከራይቼው ነው የወጣሁት። እኔ ለብርሃነ ሰላም ማተሚያ ድርጅት የሚቀርበው 4 ኪሎ 15 ብር ቤት አገኘሁና እዛ ተከራየሁ። ያንን በ30 ብር አከራየሁና ወጣሁ። ደርግ መጣን። ያንን ቤት ቁጥር ሰጠው፣ ለጠፈበት በረንዳው ላይ ቁጥር። የእናቴንም ክፍል 4 ክፍል ነው፣ ቁጥር ሰጠው፣ ወረሰን። ደርግ ላይ ደግሞ አቤታ እንደዚህ ተቃውሞ ፓርቲ ማቅረብ ለጥይት መጋበዝ ነው። ዝም አልኩ። እኔ እናቴን ከዛ ቤት አወጣሁና ይዤ ሽሎ ሜዳ ገባሁ፣ ዶርዜ መሃል ገባሁ። እሺ አይዞሽ እትዬ ነገ ጥሩ ነገር ይገኛል። መንግስት እኮ አሁን ያሰበው ጥሩ ቦታ አድርገው ነው።
ጉለሌ እኮ ራቅ ያለ ነው፣ ከከተማ ራቅ ያለ ነው። እትዬ ጥሩ ቦታ ይሰጠናል፣ አይዞሽ አልኳት። ደርግ ያላለውን ነው ሞራሏን ለመጠበቅ ስል ነው። ስል በሁለተኛው ዓመቷ ሞተች። በጣም ደስ አለኝ። እናቴ በሞቷ በሁለት ዓመቷ በጣም ደስ አለኝ። ብርሃንና ሰላም አገኛለሁ። 700 ገብቻለሁ ደሞዝ። ለምንድን ነው ደስ ያለውት ጋሼ? ሀብቷን አጣቻ። የሀብቷን ንብረቷ ተወሰዳ። መንግስት ያደርግልሻል ያልኳት ነገር ውሸት ነው። ታማ ሐኪም ቤት ለመውሰድ መኪና ያስፈልጋል። የውስጥ በሽታ ያዛት። የውስጥ በሽታዋ ደግሞ ደረቅ መርፌ እየተወጋች ነው የምትውለው። ስትል መዳን አልቻለችም። ማመላለስም አልቻልኩም። ተውኩ። 1 ዓመት ከታመመች በኋላ ሞተች። በመሞቷ ደስ አለኝ። ከማዕረግ ወደ ድህነት ቁልቁል አዘንብልሽ አሽች ነው። ከዛ ሞተች። እኔም ሞተች። በአመቱ አገባሁና ቁጫልን። ስኖር ኢህአዴግ ደግሞ ገባ። ሲገባ ቅድሙ ሰዓቱ ፈጅቶ የነበረ የአሁኑ ግን አቃጠለኝ ነውና እኔን ለጌታው መኮንን ይላል እዚህ 6 ኪሎ ልዩ አቃቢ ሕግ ድረስ እንዲመጡ የሚል ደብዳቤ ሰጡኝ። ምክንያቱም ምንድን ነው ሲል ለምስክርነት ነው። እንግዲህ ደርግ ያደረገውን ነገር እናገራለሁ እንጂ እኔ ደርግ ውስጥ የለሁበትም። ደርግ ካስወገደኝ ሰው አንዱ በሆንም የለሁበትም። የደርግ ነገር እናገራለሁ ብዬ ሄድኩ። ገባሁ ልዩ አቃቤ ሕግ እዛ ቢሮ ሄዳለሁ። ሄድኩ። ሲሄድ ሰው የለም። አንተ ሰው የለም፣ በቃ ከአሁኑ ሰዓት ጀምሮ እስረኛ ነህ፣ ሕግ ባዶ ወሰደኝ። ምን አድርጌ የምታስረኝ? ሄድ ላቀ ሕግ ባለኝ ጠመንጃው ብድግ አደረገን። ወደ ውስጥ ገባሁ። ከዛ ብድግ አደረጉኝና ጣቢያ ወሰዱኝ። ሁለተኛ ጣቢያ እዛ ምን አድርጌ ነው ስል የለም። ከዛ ቃሊቲ 9 ዓመት አሰሩኝ ወያኔ። 9 ዓመት 9 ዓመት እስቴን ጠጣሁልህና አንድ የህግ ጠበቃ የሆነ ሰው ሌሎች ሰዎች የቆመ ጠበቃ ነው እንዲህ አይነት ሰው እኮ 9 ዓመት ታስሯል፣ ፍርድ ቤትም አልቀረበም ብሎ ሲያመለክት ተጠርቼ ሄድኩኝ። ሲሄድ ሁሉም ተጠራ። ለፍርድ የተቃረቡትም እኔም ፍርድም ክርክርም ያልቀጠልኩ ተጠራና እንዲመቱን ቆምን። አቃቤ ሕጉ እዚህ ጋር ዳኛው እዚያ ጋር ና ውጣ አሉኝ። ወጣሁ። መድረክ ላይ ወጣና ዋና ታሪኩን ሳትከልስ ሳትጨምር ዋናውን ታሪክ ተናገር አሉኝ። እሺ የተከበረው ፍርድ ቤት፣ ባለቤት የለች። እሺ ክቡር ፍርድ ቤት፣ እኔ ለደርግ ተቃዋሚ እንጂ ደጋፊ አልነበርኩም። ተቃዋሚ ልቃወም ብዬ የተነሳው ሳይሆን ሀብታችን ወስዶብናል፣ ሀብታችን አጥተናል። ሀብታችን ሙሉ እርግፍ ብሎ የለም። አሁን አበበ ቢቂላ ስቴዲየም የተሰራበት ቦታ የኔ ዕጣ ቦታ ነበረ። ሰው በብር ከስሙኒ ካሬ ሜትሩን ሲሸጥ አልሸጥም ይቀመጥ ብዬ ተውኩት። ያሁን ወረሰው። ጥሩ ስቴዲየም መሰራቱ ጥሩ ነው። ጌታው መኮንን ስቴዲየም ቢሉት ደስ ይለኝ ነበረ። አይደለም ግን ያው ስቴዲየም ተሰሩበታል እና ጉለሌም አልሄድም። ቤቱም ተወርሷል። ሁሉም ነገር የለም።
ደርግ መጣ። እሺ መጀመሪያ ደርግ ቤትን ወረሰ። እሺ አንድ በል ዝም አለን። ርስት ወረሰ፣ ዝም አለን። የሚጠፋው ጠፋ። መጥፋት ያልቻለው የትምህርት ጉድለት ያለበት እዚሁ ቁጭ እንዳለ እጁን ሰጠ። ለጥይት አፈሙዝ ተጋበዘ። እርስዎ በንጉሳዊ ቤተሰብ አባል እንደነበረ ሰው ሀብት ንብረት ማፍራት የሚጠበቅ ነው። ምን ንብረት ነበራችሁ እርስዎም ሆኑ የልዑላውያን ቤተሰቦች? እኔ ጉለሌ ታውቀው እንደሆነ ጉለሌን ታውቀው እንደሆነ መድኃኒት ትምህርት ቤት የሚባለውን ታውቀው እንደሆነ እዛ ፊት ለፊት ላይ የአያታችን ቤት የሉል ራስ ኃይሉ ቤት ክፍት ነበር። እሳቸው ሲሞቱ ተቆለፈ። ማን ይግባ? እኔ እንዴ ገብቼ አያቴን ገድዬ እንዴት ሞተው ተብሎ ታሸገ። በኋላ ሰዎች እየመጡ ያንን ቤት መብራት በድንጋይ መስዋዕቱን በድንጋይ እያሉ ሲያስቸግሩ ቤቱን አፈራርሰን ሸጥ ነው። ያን ጣውላውን ምናምን ሸጥ ነው። እኔ ከእናቴ ጋር ነበረ። አፈራርሰን ማለት ምኑን? ፈረሰ ቤቱን። እሺ ቤቱ እንትን ግንቡ ታች ነው፣ መሰረቱ ነው ግንብ፣ ከላይ ግን ጣውላ ነው። የራስ ኃይሉ ቤት ዙሪያውን በረንዳ ሆኖ መሀል እንደ ቤተ ክርስቲያን ቤት ነው። ሁለት ክፍል መኝታ ቤት አለው። ያነቃቀልና ሸጥ ነው በርካሽ። እኔ በብር ከቤቱ ሽያጭ ላይ 70 ብር ደረሰኝ። በኔ ብዛታቸው እንጨቱን ነው የሸጣችሁት? እንጨቱን መስኮት መዝጊያ መስኮት እንጂ ቤቱን አይደለም። ተሸጥ፣ ፈረሰ እኮ ቤቱ ቀረ። አሁን መሬቱን አጥር የለውም፣ ቅርጽ አለው። ግን ግቢው ቅርጽ አለው። የቴኒስ መጫወቻ ቦታ አለው። የቴብል ቴኒስ መጫወቻ አለው። ባስኬት መጫወቻ ሜዳ አለው። በኩሽኔታ ደግሞ መሽከርከሪያ ያለው። እሱን ዝም ብለህ ተው ነውና አሁን ምን ሆነ? ያ ቦታ ቀበሌ ያዘው። ቀበሌ ምን ብሎታል? አሁን የራስ መናፈሻ አለው። የውሃ ዋና ቦታ አለው። ቀበሌ ይጠቀምበት ያልደን የእኛን ደርግ መጣ። ቅድም ያልኩን ነገር አረገ። ርስት ያለውን ነጠቀ፣ ለገባር ሰጠ። እዛው ገበሬውን ባለሀብት አረገ። ግድ የለም ይሁን ተባለ። እኔ ቀደምት ከትምህርት ቤት ተነስቼ ስራ ዓለም እስክገባ ድረስ ቤት አለን፣ ሚከራይ ቤት አለን፣ መኪና አለን። በዛ እንሄዳለን። ተግባረድ ወጥቼ በጃንሆይ በማዕረግ ፈተና ስላለፍኩኝ ብርሃነ ሰላም ተመደብኩ። ስመደብ ከትምህርቴ ጋር የተያያዘ በመሆኑ ሙቀቱ በቀላሉ በ9 ቀን ውስጥ ያንን የገባሁበትን የማተሚያ ስራ ቻልኩት። ቆንጆ ሆነ። በ9ኛው ቀኔ 140 ብር የነበረው ደሞዜ 9ኛ ቀን ላይ ደግሞ 140 ብር ተጨመረልኝና 280 ብር ተጓዝኩ። አሁን ያ ጉዞ እጅግ በጣም ደስ የሚል ህይወት ውስጥ አስገባኝ። በጣም ደስ የሚል ሚስት የለኝም፣ ልጅ የለኝም፣ ከእናቴ ጋር ነው። እናቴን በጣም እወዳታለሁ። ሌላ ልጅ የላትም፣ ከእናቴ ጋር ነው ያለ ነው። መኪና አለን። በቃ ስንኖር ቤቱ ተወረሰ፣ የእናቴ ቤትም ተወረሰ። የእናቴ ቤት የተወረሰው ለምንድን ነው? ሳሎኑን፣ ምግብ ቤቱን፣ እቃ ቤቱን አከራይቼው ነው የወጣሁት። እኔ ለብርሃነ ሰላም ማተሚያ ድርጅት የሚቀርበው 4 ኪሎ 15 ብር ቤት አገኘሁና እዛ ተከራየሁ። ያንን በ30 ብር አከራየሁና ወጣሁ። ደርግ መጣን። ያንን ቤት ቁጥር ሰጠው፣ ለጠፈበት በረንዳው ላይ ቁጥር። የእናቴንም ክፍል 4 ክፍል ነው፣ ቁጥር ሰጠው፣ ወረሰን። ደርግ ላይ ደግሞ አቤታ እንደዚህ ተቃውሞ ፓርቲ ማቅረብ ለጥይት መጋበዝ ነው። ዝም አልኩ። እኔ እናቴን ከዛ ቤት አወጣሁና ይዤ ሽሎ ሜዳ ገባሁ፣ ዶርዜ መሃል ገባሁ። እሺ አይዞሽ እትዬ ነገ ጥሩ ነገር ይገኛል። መንግስት እኮ አሁን ያሰበው
ጥሩ ቦታ አድርገው ነው። ጉለሌ እኮ ራቅ ያለ ነው፣ ከከተማ ራቅ ያለ ነው። እትዬ ጥሩ ቦታ ይሰጠናል፣ አይዞሽ አልኳት። ደርግ ያላለውን ነው ሞራሏን ለመጠበቅ ስል ነው። ስል በሁለተኛው ዓመቷ ሞተች። በጣም ደስ አለኝ። እናቴ በሞቷ በ2 ዓመቷ በጣም ደስ አለኝ። ብርሃንና ሰላም አገኛለሁ። 700 ገብቻለሁ ደሞዝ። ለምንድን ነው ደስ ያለውት ጋሼ? ሀብቷን አጣቻ። ሀብቷን ንብረቷ ተወሰዳ። መንግስት ያደርግልሻል ያልኳት ነገር ውሸት ነው። ታማ ሐኪም ቤት ለመውሰድ መኪና ያስፈልጋል። የውስጥ በሽታ ያዛት። የውስጥ በሽታዋ ደግሞ ደረቅ መርፌ እየተወጋች ነው የምትውለው። ስትል መዳን አልቻለችም። ማመላለስም አልቻልኩም። ተውኩ። 1 ዓመት ከታመመች በኋላ ሞተች። በመሞቷ ደስ አለኝ። ከማዕረግ ወደ ድህነት ቁልቁል አዘንብልሽ አሽች ነው። ከዛ ሞተች። እኔም ሞተች በአመቱ አገባሁና ቁጫልን። ስኖር ኢህአዴግ ደግሞ ገባ። ሲገባ ቅድሙ ሰዓቱ ፈጅቶ ነበረ። የአሁኑ ግን አቃጠለኝ ነውና እኔን ለጌታው መኮንን ይላል እዚህ 6 ኪሎ ልዩ አቃቤ ሕግ ድረስ እንዲመጡ የሚል ደብዳቤ ሰጡኝ። ምክንያቱም ምንድን ነው ሲል ለምስክርነት ነው። እንግዲህ ደርግ ያደረገውን ነገር እናገራለሁ እንጂ እኔ ደርግ ውስጥ የለሁበትም። ደርግ ካስወገደኝ ሰው አንዱ በሆንም የለሁበትም። የደርግ ነገር እናገራለሁ ብዬ ሄድኩ። ገባሁ ልዩ አቃቤ ሕግ እዛ ቢሮ ሄዳለሁ። ሄድኩ። ሲሄድ ሰው የለም። አንተ ሰው የለም፣ በቃ ከአሁኑ ሰዓት ጀምሮ እስረኛ ነህ፣ ሕግ ባዶ ወሰደኝ። ምን አድርጌ የምታስለኝ? ሄድ ላቀ ሕግ ባለኝ። ጠመንጃው ብድግ አደረገን። ወደ ውስጥ ገባሁ። ከዛ ብድግ አደረጉኝና ጣቢያ ወሰዱኝ። 2ኛ ጣቢያ እዛ ምን አድርጌ ነው ስል የለም። ከዛ ቃሊቲ 9 ዓመት አሰሩኝ ወያኔ። 9 ዓመት 9 ዓመት እስቴን ጠጣሁልህና አንድ የህግ ጠበቃ የሆነ ሰው ሌሎች ሰዎች የቆመ ጠበቃ ነው። እንዲህ አይነት ሰው እኮ 9 ዓመት ታስሯል፣ ፍርድ ቤትም አልቀረበም ብሎ ሲያመለክት ተጠርቼ ሄድኩኝ። ሲሄድ ሁሉም ተጠራ። ለፍርድ የተቃረቡትም እኔም ፍርድም ክርክርም ያልቀጠልኩ ተጠራና እንዲመቱን ቆምን። አቃቤ ሕጉ እዚህ ጋር ዳኛው እዚያ ጋር ና ውጣ አሉኝ። ወጣሁ። መድረክ ላይ ወጣና ዋና ታሪኩን ሳትከልስ ሳትጨምር ዋናውን ታሪክ ተናገር አሉኝ። እሺ የተከበረው ፍርድ ቤት፣ ባለቤት የለች። እሺ ክቡር ፍርድ ቤት፣ እኔ ለደርግ ተቃዋሚ እንጂ ደጋፊ አልነበርኩም። ተቃዋሚ ልቃወም ብዬ የተነሳው ሳይሆን ሀብታችን ወስዶብናል፣ ሀብታችን አጥተናል። ሀብታችን ሙሉ እርግፍ ብሎ የለም። አሁን አበበ ቢቂላ ስቴዲየም የተሰራበት ቦታ የኔ ዕጣ ቦታ ነበረ። ሰው በብር ከስሙኒ ካሬ ሜትሩን ሲሸጥ አልሸጥም ይቀመጥ ብዬ ተውኩት። ያሁን ወረሰው። ጥሩ ስቴዲየም መሰራቱ ጥሩ ነው። ጌታው መኮንን ስቴዲየም ቢሉት ደስ ይለኝ ነበረ። አይደለም ግን ያው ስቴዲየም ተሰሩበታል እና ጉለሌም አልሄድም፣ ቤቱም ተወርሷል፣ ሁሉም ነገር የለም።